እንደ አርሲ አይነቶቹ እኛ መከራ መጣብን ብለን አለ የለም ስንል በእኛ መካከል ስለ እምነታቸው የሚሞቱ ሰዎችን አሳይ። አየ መከራ የሚያሳቅቅ ነገር አይደለም እያለን እኮ አንተ ያያሃት እቺ ጥቂቷ ነገ ለሚመጣው የበለጠ ነገር እንድትለማመድ እያደረኩህ ነው እያለ እኮ ነው እግዚአብሔር። ግን ማናችንም መከራ መታገስ አንችልም፣ አንፈልግም ጭምር። እግዚአብሔር ይሄን ድክመታችንን እያወቀ እኮ ነው በጥቂቱ የሚፈትነን። ታውቃላችሁ እኛና እዛ የሞቱትና በሰማዕትነት ያረፉትን ወንድም እህቶቻችንን የሚለየን ምን እንደሆነ ታውቃላችሁ? ቦታ ብቻ እኮ አይደለም እምነትም ጭምር ነው። እኛ እግዚአብሔርን እንደነሱ እናምነው ይሆን? የመጨረሻው ሰዓት ላይ እኔ ማሞትለታለሁ ያልከው እዚህ ተቀምጠህ ያ መከራ እዚህ ቢመጣ ትሞትለት ይሆን? እንሞትለት ይሆን? ደርቡሾች መተው ሀገር ባጠፉበት ዘመን ነው ይባላል። አንድ ሰውዬ መጥቶ ጧት ላይ ማለዳ ሲነሳ ቤተ ጉባኤውና ተማሪው ያለው በሙሉ ከነመምሩ ደም በደም ሆኖ ርሶ ሞቷል። አዳራሹ በሙሉ በደቀ መዛሙርቱና በመምህራኑ ደም ተጥለቅልቋል። ሰማዕታት ሆነው ደርቡሾች ገድለዋቸው ሄደዋል። ሃይማኖታችንን አንለውጥም ብለው። እየሰማችሁ ነው? ይሄ ሰውዬ ይሄንን ሲያይ እንዴ እኔስ ማን አነሽ ያለና አብሯቸው ተከትሎ ሄደ። ማንም ፍለጋ ደርቡሽ እንዲገሉት ሄደ። አብሮ አገኛቸው ከሩቅ። እኔን ትታችሁኝ ሄዳችኋል፣ እኔን ግደሉኛል። አሁን ይሄን ስትሰሙት ጥሩ ይመስላል አይደል? እነሱስ የዋዛ መሰሏችሁ? ባንዴ አንገትን ቆርጠን እንደነሱ እንድትሆን አሉት። አዎ ሰማዕት መሆን ፈልጋለሁ ሲል እና መሆን የምትፈልግ ከሆነ እናሳያ። በየጥቂቱ እያስገቡ አንዴ ጣቱን፣ አንዴ ጥፍሩን፣ አንዴ እግሩን፣ አንዴ ቆዳውን እየላጡ ሲያስቀምጡት ይብቃኝ ብሎ ካደ። እየሰማህ ነው? ከሩቅ ሆነ እኔ ቢመጣማ ሞትላታለሁ ያልከው ምን ያክል ብትተማመን ነው? መጽሐፍ እኮ የሚለን የሚመካ ቢኖር በማን ይመካ ነው? በራስህ ባለህ አትመካ። ባለህ አቋም በእውነት የቆምን የመሰልን በጣም ብዙ ሰዎች እየተንሸራተትን እየታየን ያለን የመሰልን ሰዎች ዝቅ እያለን እየተመለከትን እንተው ክርስቲያኖች፣ እግዚአብሔር ላይ ነው ትምከታችን።